ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን። ሁላችሁንም ሰላም ሰላም እያልኩ ዛሬ ደግሞ በአዲስ ነገር የበኒ ሀሽም ጨረቃ ክፍል 4ን ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደውል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩኝ ማለት ነው። ከክፍል 4 እንቀጥላለን ማለት ነው። አረቦች ታላቁን የኢስላም አደራ ለመሸከም የሰው ልጅ መሪነት ክብር ለማግኘት የበቋቸውን ከጂኦግራፊያዊ አቀማመጥ በተጨማሪ እነዚህ ውብ ባህሪያት እንዲሆኑ እናምናለን ነበር። የመጨረሻው የክፍል 3 ደግሞ በክፍል 4 ማለት ነው። ክፍል 4 የነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ ቤተሰብ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐረግ 3 ተከፍሎ ሊታይ ይችላል። አንደኛ የታሪክ ምሁራን የተስማሙበት ሲሆን እርሱም እስከ አድናን ድረስ ያለው የዘር ሐረግ ነው። ሁለተኛ በምሁራን መካከል የሐሳብ ልዩነት ያለበት ሲሆን እርሱም ከአድናን ጀምሮ እስከ ነብዩ ኢብራሂም ድረስ ያለው የዘር ሐረጋቸው ነው። ሶስተኛ ያለ ጥርጥር ትክክል ያልሆኑ በርካታ መረጃዎች ያሉበት ሲሆኑ እርሱም ከኢብራሂም በኋላ የተቆጠረው የዘር ሐረጋቸው ነው። የሶስቱም ዝርዝር ስንመለከተው የመጀመሪያው ክፍል 1 የኛ ሙሐመድ ሰለላሁ ዐለይሂ ወሰለም የአደም ልጅ የአደም ሙጠሊብ ሐሺም ልጅ የሐሺም አምር ልጅ የአብዱል መናፍ ሙገራህ ልጅ የቁሲል ዘይድ ልጅ የኪላብ ልጅ የቢን ሙራህ ልጅ የከአባ ልጅ የሉዕ ልጅ የጋሊብ ልጅ የፋኢር ቁረይሽ የማሊክ ልጅ የነድር ቀይ ልጅ የኪናናህ ልጅ የኹዘይማህ ልጅ የመድረክ አልሚራል ልጅ የኢልያስ ልጅ የሙደር ልጅ የነዛር ልጅ የማዕድ ልጅ የአድናን ልጅ። ሁለተኛው ክፍል የነብዩ የበኒ ሀሽም ጨረቃ የአሁኑ ክፍል ደግሞ የአራተኛው ክፍል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግ ነው የገለጸልን ማለት ነው። ሁለተኛው ክፍል ደግሞ ከአድናን በላይ ያለው የዘር ሐረጋቸው ሲሆን ከአድናን በላይ ያለው የዘር ሐረጋቸው አድናን የአንድ ልጅ የሐሚሳ ልጅ የሰለማን ልጅ የአውስ ልጅ የቡዝ ልጅ የቀምዋል ልጅ የኡበይ ልጅ የአዋብ ልጅ የናጂድ ልጅ የሐዛ ልጅ የበልዳስ ልጅ የዩድናፍ ልጅ የሚኪ ልጅ የአድናን ልጅ የአብቀር ልጅ የኡበይድ ልጅ የአዳአ ልጅ የሐምዳን ልጅ የሲንበር ልጅ የየሲር ልጅ የሕዘን ልጅ የየልህት ልጅ የአራዋ ልጅ የኢደን ልጅ የኢሻን ልጅ የአስር ልጅ የአፍናን ልጅ የዛህር ልጅ የሱማ ልጅ የሙዘይ ልጅ የአውዳል ልጅ የኢራም ልጅ የቂዳር ልጅ የኢስማኤል ልጅ የኢብራሂም ልጅ የአላህ እዝነትና ሰላም በሳቸው ላይ ይስፈን። ሶስተኛው ክፍል የነብዩ ኢብራሂም በላይ ያለው የዘር ሐረጋቸው ሲሆን እሱም ኢብራሂም ታሪክ አዘር ልጅ የናሆር ልጅ የዛህግሩ ሳሩግ ልጅ የራኦ ልጅ የፈለክ ልጅ የአቢር ልጅ የሻኢል ልጅ የአርፋኽል ልጅ የሳም ልጅ የኑህ አለይሂ ሰላም ልጅ የላምላክ ልጅ የሙተውሸለክ ልጅ የኻኹሉድ እንድሪስ አለይሂ ሰላም ልጅ የየርድ ልጅ የመህላል ልጅ የቂናህ ልጅ የአሽኑህ ልጅ የሸይ ልጅ የአደም አለይሂ ሰላም ልጅ የኑህ አለይሂ ሰላም ልጅ የላምክ ልጅ የሙተወሽላክ ልጅ የአኽሁድ ኢድሪስ
አለይሂ ሰላም ልጅ፣ የያሬድ ልጅ፣ የመህላኢል ልጅ፣ የቂናን ልጅ፣ የአኑሸል ልጅ፣ የሸይስ ልጅ፣ የአደም ልጅ አለይሂ ሰላም ልጅ ናቸው ማለት ነው። ክፍል በእነዚህ የክፍል 4 ላይ የነብዩ ሰለላሁ ዐለይሂ ወሰለምን የዘር ሐረግ ነው እየገለጸልን ያለው ማለት ነው። እና በጣም እንትን ነው ያው አጠር ያለ ነው። ክፍል 5 አብሬ ልጨምር እያልኩኝ ነው አጠር ያለች ስለሆነች ማለት ነው። በዚህ መልኩ የክፍል 4 እንትን እዚህ ላይ ያበቃል ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸውን ይጨረሰን የእንትን ያለ ነው የ4 ማለት ነው። የክፍል 5ን በዚሁ ልቀጥለው። የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ የሃሺማውያን ቤተሰብ በመባል የነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ የሃሺማውያን ቤተሰብ በመባል ይታወቃል። ስያሜው ከአያታቸው ከሃሽም ቢን አብድል መናፍ የተወሰደ ነው። ስለ ሃሽም ጥቂት ነገር እንበል። ሃሽም የአብዱል መናፍ እና የአብዱል ዳር ልጆች የስልጣንና ኃላፊነት ክፍፍል ባደረጉት ጊዜ የአብዱል መናፍ ልጆች መካከል ሀጃጆችን በማጣጣትና የመንከባከብ ክብር የተሰጠው ለሃሽም ነው። ሃሽም ለሀጃጆች መካ ውስጥ ለመጀመሪያ ጊዜ ፍትፍት የመገቡ እርሱ ነበር። ስሙ አምር ይባል። ሃሽም የተባለበት ምክንያት ዳቦ እየቆራረሰና እየፈተፈተ ለሀጃጆች ያቀርብ ስለነበረ ነው። ሃሽም ማለት መቆራረስ ማለት ነው። ሃሽም በአንድ ወቅት ወደ ሻም ለንግድ ወጣ። መዲና ሲደርስ ከበኒ አደይ ቢን ነጃህ ልጆች መካከል አንዱ የሆነው የአምር ሴት ልጅ ሰለማን ቢንት አምር አገባ። ከእርሷ ጋር የተወሰኑ ቀናትን ቆይቶ ወደ ሻም አቀና። ሚስቱ ሰለማት ቢን አምር አብዱል ሙጠሊብ ሸይባህ አረገዘች። ሃሽም በፍልስጤን ምድር ጋዝ ውስጥ ሞተ። ባለቤቱ ወንድ ልጅ ወለደች። ስሙን ሸይባህ አለችው። ከራሱ ላይ ነጭ ፀጉር ሽበት ስለነበረበት ይህም የሆነው በ491 ዓመተ ምህረት ነበር። ሃሽም መካ ውስጥ 4 ወንድ 5 ሴት ልጆች ነበሩት። ወንዶቹ አንደኛ አሰድ፣ ሁለተኛ አቡ ሶይፍ፣ ሶስተኛ ነዳልህ፣ አራተኛ አብዱል ሙጠሊብ ሸይባ ይባሉ ነበር። ሴቶቹ ሸፋዕ፣ ኻሊዳህ፣ ዱአፈር፣ ሩቅያ፣ ወጅነህ ይባላሉ። አብዱል ሙጠሊብ ከላይ እንደተጠቀሰው ሀጃጆችን የመንከባከብ ክብር ከሃሽም በኋላ ለወንድሙ ለአብዱል ሙጠሊብ ቢን አብዱል መናፍ ተሰጠ። ከወገኖቹ ዘንድ ከፍተኛ ክብር ያለው ሰው ነበር። እጅግ ሲበዛ ቸር ስለነበረ ቁረይሾች ፈያድ በሚል ቅጽል ስም ይጠሩታል። ሸይባ አብዱል ሙጠሊብ ለአካለ መጠን ሲደርስ አጎቱ አልሙጠሊብ ስለረሱ ሰማ። እርሱን ፈለጋ ወደ መዲና ሄደ። ሲያየው አለቀሰ። አብሮ እንድንሄድም ጠየቀው። እናቱ ሲያፈቅድ እንደማይሄድ አሳወቀ። እናቱ የሚሄደው ወደ አባቱ ግዛትና ወደ ሐራም ነው በማለት ሲማጸናት ፈቀደች። ሸይባህ ይዞ መካ ሲደርስ ሰዎቹ ማንነቱን አወቁ። ክብር ቸሩትም። ከዚያ አደገ። አልሙጠሊብ በየመን አገር ጋር ተነዶ ተጭኖት ሞተ። አብዱል ሙጠሊብ የቤተሰቦቹ ክብርና ተግባር ተረከበ። አብዱል ሙጠሊብ ከካዕባ ጋር በተያያዘ 2 ጉልህ ክስተቶች አጋጥመውታል። እነሱም የዘምዘም ውሃ መቆፈሩ የዝሆን ታሪክ አጋጣሚ ናቸው። አንደኛው በተመለከተ የዘምዘም ውሃን በተመለከተ ባጭሩ በህልሙ የዘምዘምን ውሃ እንዲቆፍር ታዘዘ። ቦታውም ተጠቆመ። ውሃውም ወጣ። ሀጃጆችም ከዘምዘም ውሃ
የማጠጣት ልምምድ መሰረተ። የዘምዘም ውሃ በብዛት መፍለቅ ሲጀምር ቁረይሾች አብዱል ሙጠሊብን ዘምዘም ውሃውን ከማጠጣቱ በኋላ ኃላፊነት እንዲያደርጋቸው ጠየቁ። አብዱል ሙጠሊብ አምላክ ለእርሱ ብቻ ኃላፊነቱን እንደሰጠ በግልጽ አሻፈረኝ አለ። ለዚህም ክርክር ይስጡ ዘንድ ወደ በኒ ሰዒድ ከአህናት አመሩት። ኃላፊነቱ ለአብዱል ሙጠሊብ ብቻ መስጠቱ የሚያረጋግጥ ምልክት አላህ በመንገድ ላይ ያሳያቸው በዚህ ጊዜ ነው። አብዱል ሙጠሊብ 10 ልጆች አላህ ከለገሰው እና ለአካለ መጠን ደረሰው መከታ ከሆኑት አንዱ ከካዕባ በር ላይ ሊያረድ ስለት የገባ፣ ሁለተኛው በተመለከተ በየመን የሐሽም ንጉስ መሊክ ኢብን አልኸጣብ አረቦች ካዕባን ሲጎበኙ ሲመለከት ስለ ላይ ትልቅ ቤተክርስቲያን በመስራት የአረቦች ሐጆችን ትኩረት ወደ እርሱ ለመሳብ ሞከረ። ከበኒ ኒናናህ ጎሳ የሆነው አንድ ሰው ይህንን ሲሰማ ሌሊት ወደ ቤተክርስቲያኑ በመሄድ የፊት ለፊት ገጽታውን በአይነ ምድር አበላቸው። በረከት ድርጊቱ ሲሰማ በጣም ተበሳጨ። 60,000 ሰራዊት አልፎ ካዕባን ለማፍረስ ተንቀሳቀሰ። ከግዙፍ ጽዮን ላይም ተሰየመ። ከሰራዊቱ ውስጥ ከ9 እስከ 13 የሚደርሱ ዝሆኖች ነበሩ። ጉዞውን ቀጠሉ። ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ። አህለን ወሰህለን። አመሰግናለሁ ሁሎችዬ ማለት ነው። ባይ ባይ።